ይህ ልጅ ታቆታላችሁ ቃሉ ቡቲክ ተብሎ ይጠራል። አንድ ምክር ልሰጠው ፈልጋለሁ። እሱም እናንተ ተመልካቾችም አንድ ምክር ልሰጣችሁ ፈልጋለሁ። ልክ እንደሱ ምሳሌ ይዛችሁ ኢንተርናሽናል እንድትሆኑ አይ ቲንክ ሁላችንም የራሳችን መንገድ አለን ኢንተርናሽናል ምን ሆነበት። መጀመሪያ ለቃሉ ያለኝ ምክር ምንድነው? ቃሉ እንግዲህ የመቀሌ ልጅ ነው ወደ አይደር። እኔ ያው እዛ አካባቢ እዛ ሰፈርም ባልሆን ትንሽ 10 ደቂቃ ራቅ ብዬ ነው ያደግኩትና በጣም ኮርቻለሁ። ኦልሞስት የሰፈሬ ልጅ እንደዚህ ኢንተርናሽናል ሆኖ ሳየው በጣም ትልቅ ደስታ ይሰማኛል። ግን ለቃሉ ትልቅ ምክር አለኝ። ይህ በኦንላይን እየመከርኩበት ያለው ምክንያት በቪዲዮ is because እናንተም እንድታዩ ነው እንጂ በውስጥ መጻፍ ይችላል ነበር፣ ችግር የለውም። እና ቃሉ አሁን በጣም ብዙ ሰዎች ከምታስበው በላይ ያጨናንቁሃል። ከምታስበው በላይ በጣም ብዙ ኮንተንት ክሪኤተሮች፣ በጣም ብዙ ካምፓኒዎች ካንተ ጋር ኮላብ ማድረግ ይፈልጋሉ። ይህ ደግሞ ትልቅ በረከት ነው እንድታቀው። ይህ በረከት መናቅ የለብህም፣ ግን ደግሞ ማገናዘብ አለብህ። ማነው ለጥቅሙ የፈለገ? ኦልሞስት አሁን ያለህበት ደረጃ፣ አሁን ያለፍክበት የበጠስከው መስመር አለ። ያ ምን አድርጎሃል መሰለክ? አሁን ኮንታክት እያደረጉ ያሉ ካምፓኒዎች፣ ኮንተንት ክሪኤተሮች በጣም እንዲፈልጉ አድርጓቸዋል። ግን እነዚህ ካምፓኒዎች አሁን አይጠቅሙም። that's why እምልህ ነገር ምንድነው? ተቻኩለህ ወደ ፕሮሞሽን እንዳትገባ። ኢቭን ለምን 300 ሺህ 400 ሺህ አይቀርብልህም? እውነቴን ነው የምልህ። መርጠህ መስራት ካለብህም መርጠህ መሆን አለበት። ካለህበት ኢንዱስትሪ ጋር ማች የሚያደርግ መሆን አለበት። ካንተ ጋር ማች የማያደርግ ካምፓኒ ጋር እንዳትሰራ። በቃ ሲሪየስሊ ነው የምልህ። የቤት የመኪና የቁሳቁስ የምናምን እቃዎች እንዳትሰራ፣ አያስፈልግም። በምን ታምር ለምን 300 ሺህ 400 ሺህ 500 ሺህ አይከፍሉም? ትገባህ? መስራት ያለብህ ከማን ጋር ነው? ከፋሽን ጋር ነው። ያ ፋሽንም አጣርተህ መሆን አለበት። ምንድነው? ማን ነው? በደንብ አድርገህ ብራንዳቸው ከኔ ጋር ማች ያደርጋል ወይ? እየሄድኩበት ያለው መንገድ እኔን ኮምፕሊመንት ያደርጋል ወይ ብለህ አውቀህ መሄድ አለብህ። እውነቴን ነው የምልህ። አሁን ባንክ አካውንትህም ላይ 10 ሺህ ብር ቢኖርህም አንተ የሚያስፈልግህ አሁን ፕሮሞሽንና ብር ሳይሆን ትክክለኛ የሆነ ኮኔክሽን ነው። ኢቭን አሁን ማናጀር መቅጠር ካለብህም ማንኛውም ማናጀር እንዳትቀበል። ተረዳኸኝ? ማንኛውም ማናጀር እንዳትቀበል። አንተ የሚያስፈልግህ ማናጀር ማን ነው? ስለ ፋሽን አዌርነስ ያለው፣ ኢንተርናሽናል ኮኔክሽን ያለው፣ በጣም ብዙ ባለሀብቶችን የሚያውቅ የባለሀብቶች ኮኔክሽን ያለው፣ እነዚህ 3 ነገሮች የያዘ ማናጀር እንደሆነ ካወቅ that's your manager። ተረዳኸኝ? እዚህ ኢትዮጵያ ያሉ ማናጀሮች አሁን በጣም ኮንታክት ያደርጋል። በእርግጠኝነት አፈራርመው ከራሳቸው ጋር ይይዙሃል በኮንትራት ማለት ነው። ስለዚህ ምንም ነገር እንዳትፈርም። ሌላ ነገር ደግሞ ቃሉ አሁን የጀመርከው ኮንተንት ስታይል እንዳታቋርጠው። እየሰራልህ ነው ያለው። ደጋግመህ ፖስት ማለት ይኖርብሃል። ብዙ ሰዎች አሁን ምክር መስጠት ይፈልጋሉ። ቪዲዮ እንዳታበዛ ቪውህ ይቀንሳል፣ ሰው ይሰለቸዋል ምናምን ብሎ ሊነግሩ ይሞክራሉ። ይህ ነገር እንዳትሰማ አንተ በምንም ተአምር። ተረዳኸኝ? አጀማመርህ ደግሞ እንዳተው። ቪው እየቀነሰ ሲመጣ ሰው እየረሳ ከመጣ ምን ታደርጋለህ? የሆነ ትንሽ አጠፍ ትላለህ። ሌላ አይነት ኮንተንት ትፈልጋለህ እንጂ አሁን ባለህበት ቤት ያ ባክግራውንዱ፣ ግድግዳው፣ ጫማዎቹ አስተካከላቸው፣ ያቺ የምትቆምባት የሆነች እንትናለች ጠረጴዛ ነገር የምትመስል ትንጥዬ እንጨት፣ እሷም እንዳትተዋት። ከቻልክ እንደውም እሱ ሁሉ በቦርሳ አድርገህ ጠርንፈህ ይዘህ መጥተህ እነሱን ተጠቅመህ መስራት ያለብህ። ተረዳኸኝ? ሰርቶልሃል። የሆነ ቅመም አለው። እሱ ቅመም እንዳትተወው ነው የምልህ። ኢቭን የቪዲዮ ኳሊቲም ላይ ቅመም አለው ራሱ። ታውቃለህ? ቅመም አለው። ሃምብል አጀማመር ላይ እንደሆንክ ያሳያል። ስለዚህ እንዳትተወው። እሱ ነገር እየቀነሰ ከመጣ መስራት ካቆመ ነው ትንሽ ትዊክ የምታደርገው። ስለዚህ አንተ የሚያስፈልግ የፋሽን ማናጀር፣ የባለሀብቶችን የሚያውቅ ኢንተርናሽናል ኮኔክሽን ያለው ማናጀር ብቻ ሳይሆን የኮንተንት ማናጀር የሚያስፈልግሃል። ኮንተንትን የሚረዳ ቫይራሊቲ የሚያውቅ፣ እንዴት ቫይራል ሆነ መቀጠል እንዳለብህ የሚያውቅ ሰው የሚያስፈልግሃል። ተረዳኸኝ? የሚመራህ ማለት ነው። እነዚህ ቪዲዮዎች ስራ፣ እነዚህ ቪዲዮዎች በዚህ ሰዓት ፖስት አድርግ፣ እንደዚህ ፖስት እንዳታረግ፣ ከነዚህ ሰዎች ጋር ተገናኝ፣ ከነዚህ ሰዎች ጋር እንዳትገናኝ እያለ ጋይድ የሚያደርግ ስራው እሱ ብቻ የሆነ አንድ ሰውም ያስፈልጋል። አሁን ያለህበት እይታ በጣም ብዙ ሰዎች በነፃ ካንተ ጋር መስራት ይፈልጋሉ። ልንገርህ፣ ሳትከፍላቸውም ለምን ጥቅም እንዳለው ያውቃሉ ለራሳቸው ማለት ነው። በዚህ ሰዓት ካንተ ጋር መስራት የማይፈልግ ኮንተንት ክሪኤተር የለም። ተረዳኝ? ከራሴ ጀምሮ እኔም ከኔ ጋር ብትሰራ በጣም ደስ ይለኛል። ሲሪየስሊ። ለምን? አንተ የምታገኘው ጥቅም አለ፣ እኔም የማገኘው ጥቅም አለ። ህይወት እንደዛ ነች፣ በመጠቃቀም ነው። ተረዳኸኝ አይደለ? እና ለአንተ ጥቅም ሳያቀርቡ ለጥቅማቸው ብቻ የሚጠሩ ሰዎች ግን ከነሱ ተገንዝበ አስተውለህ እንዳትቀርባቸው ልልህ ፈልጋለሁ። ተመልካቾቼ ደግሞ ከቃሉ ቡቲክ ምንድነው የምትማሩት? መማር ያለባችሁ
outside of the box ማሰብ ነው እኛ ካደግንበት ከተማርነው ከተነገርነው ነህ ከተባልነው ወጣ ብለን የራሳችን የሆነ ቅመም እንፈልግ ህይወት ላይ maybe ዛሬ እስኪ ዲዛይነር ለመሆን ልሞክር ዛሬ እስኪ ፈረስ ለመጋለብ ልሞክር ዛሬ እስኪ ግጥም ልጻፍና ላንብብ እስኪ ራፐር ለመሆን ልሞክር እስኪ ዘፋኝ ልሁን አዳዲስ ነገሮችን ኤክስፕሎር ማድረግ ያለመን ነው አድርገነው የማናቅ ብዙዎቻችን ተደጋጋሚ ተመሳሳይ ነገር በየቀኑ ህይወታችን በቃ የምንኖራቸው ነገሮች አሉ የሚሰለቹ እነሱ ነገሮች እያደረግን አዲስ ነገር መጠበቅ ደግሞ የማይሆን ነገር ነው ስለዚህ አዲስ ማንነት መገንባት ከፈለግን የድሮ ማንነት መሞት አለበት ካስፈለገ በየወሩ በጣም ካስፈለገ ደግሞ በየቀኑ ራሳችን የመቀያየር መብት አለ ይህ ልጅ ምንድነው ጤነኛ አይደለም እንዴ እስከምንባል ድረስ የዛኔ አንዷ ማንነት የኛ ማንነት ትሆናለች አንዷ ማንነት ከኢትዮጵያ ሰንጥቃ አልፋ በአፍሪካ በአለም ሙሉ እኛን የምታስተዋወቀን ትሆናለች ማለት ነው ወዳችኋለሁ ከቃሉ ቡቲክ ይሄን የተማርኩት እናንተም ተማሩበት ቃሉ ቡቲክ ምጠይቀህ ማገናዘብህን ጨምራውን ኮራበል በራስህ ተማመን because አስተዳደጋችን አቀዋለሁ ራስን ዝቅት እንድታሳንስ ያረጋሃል ርካሽ የሆነ ብርንካ ሲሉ ለመቀበል ትጓጓለህ እኔ ስላለፍኩበት ነው እየነገርኩ ያለሁት እንዳትሰማ 10000 ባንክ አካውንት ላይ ይዘ በኮኔክሽን ብቻ ሰው የሚያገዘ እየመጣ በውስጥ እየታገዝክ ብትወጣ ይሻለኛል እኔ ፕሮሞሽን ሰርተ ብር ከምታገኝ 500,000 ምናምን ማለት ነው ወደሃለው መልካምን ሁሉ እመኝልሃለሁ ፒስ